ይህ አዋዜ ሰበር ነው። አል አረቢያ የተሰኘ የሳውዲ አረቢያ ቴሌቪዥን ቻናል አሜሪካና ኢራን ጦርነቱን ለማቆም የመጨረሻ ያለውን ፓኪስታን ያሸማገለችበትን ረቂቅ በዛሬው ዕለት ይፋ እንደሚሆን አስታወቀ። ረቂቅ ስምምነቱ በረቂቅነቱ ጦርነቱን ካቆመ በኋላ ዋና ዋና ጉዳዮች ባላቸው ነጥቦች ላይ ድርድር ይደረግባቸዋል ቀጥሎ ይላል። ሆኖም ረቂቁ ጦርነቱን ማቆም የሚያስችለውን ሕጋዊነት ለመላበስ በሁለቱም ወገኖች መጽደቅ ያስፈልገዋል። ሪፖርቱ እንደሚለው ይህ የመጨረሻ ረቂቅ ስምምነት ሁለቱም ወገኖች በይፋ እንደተቀበሉት ሲያውጁና ሲያስታውቁ ወዲያውኑ ሕጋዊ ሰነድ ይሆናል። ረቂቁ የኢራንን የኒውክሌር ፕሮግራም መፈራረስና 60 በመቶ የበለጸገው ዩራኒየም ከእጇ መውጣት፣ የሚሳኤል ችሎቷ መገደብና እንደዚሁም የሺአ ተቀጽላዎቿ ጋር ያላት ግንኙነትና ድጋፍ መቋረጥን ጨምሮ ቁልፍ የሆኑ የአሜሪካ ጥያቄዎችን በግልጽ ዘርዝሮ አያስቀምጣቸውም። ይልቁንም ዋና ዋና ጉዳዮች ሲል ነው የሚያስቀምጣቸው በድፍኑ። እነዚህ ዋና ዋና ጉዳዮች አለ ሳይዘረዝራቸው በስም ሳይጠቅሳቸው ከረቂቁ መጽደቅ 7 ቀን በኋላ ድርድር ይጀመርባቸዋል ይላል። ረቂቁ ኢራን የማዕቀቦች እፎይታ የምታገኘው ለስምምነቱ ባላት ተገዥነት ላይ ወይም ስምምነቱ የሚጠይቀውን በመፈጸሟ ላይ የተመሠረተ መሆኑን ቢገልጽም እነዚህ ዋና ዋና የተባሉና ኢራን ተገዢ ልትሆንባቸው ይገባል ተብለው የተቀመጡትን ጉዳዮች እልባት ባያገኙ ሊደርስባት ስለሚችለው መዘዝ ምንም አይገልጽም። ዘ ታይምስ ኦፍ ኢስራኤል ከሳውዲ አረቢያው ሚዲያ እንደጠቀሰው ባለ 9 ነጥብ ረቂቅ ስምምነቱ ዝርዝር ቀጥሎ እንደማቀርበው ይመስላል። በሁሉም ግንባሮች በመሬት በባሕርና በአየር ጨምሮ ጦርነቱ ወዲያውና በአጠቃላይ ያለምንም ቅድመ ሁኔታ በተኩስ ማቆም ይቆማል ይላል። ሁለተኛ፣ ወታደራዊ እንቅስቃሴዎች ወይም ዘመቻዎች እንዲቆሙና የሚዲያ ጦርነትም እንዲያከትም ይጠይቃል። በሦስተኛ ነጥብ ሉዓላዊነት፣ የግዛት አንድነትና በውስጥ ጉዳዮች ጣልቃ አለመግባትን ይጠይቃል። በአራተኛ ደረጃ ደግሞ በአረቢያ ባሕር በሆርሙዝ ሰርጥና በኦማን ሰላጤ ላይ የመንቀሳቀስ ነፃነትን ዋስትና ይሰጣል። የስምምነቱን ተግባራዊነትና የውዝግቦችን እልባት ማግኘት የሚከታተልና የሚቆጣጠር የጋራ ሜካኒዝም ይዘረጋል ይላል። ዋና ዋና አከራካሪ ጉዳዮች ከስምምነቱ መታወጅ 7 ቀን በኋላ ድርድር እንዲጀመርባቸው ያዛል። ኢራን በስምምነቱ ለቀረቡ ጥያቄዎች በሚኖራት ተገዥነት መጠን እየታየ የአሜሪካ ማዕቀቦች ቀስ በቀስ እንደሚነሱ ያስገነዝባል። ስምምነቱ ለዓለም አቀፍ ሕግና ለተባበሩት መንግሥታት ቻርተር ተገዥነቱን ያረጋግጣል። ይሄ ቀደም ሲል የሰማው ኢሳያስ ከሰዓታት በኋላ ነው የሚለው። አሜሪካና ኢራን ይሄንን እንዳጸደቁት ወይም ሁለቱም በየርዕሰ ከተሞቻቸው ስምምነቱ የመሆኑን እንደገለጹ ወዲያውኑ ተግባራዊ መሆን ይጀምራል ማለት ነው እና እንደዚህ በዚህ መንገድ ተቀምጧል። ከስምምነቱ መገለጽ 7 ቀናት በኋላ ድርድሩ ይጀመራል። ነገር ግን ይህ ስምምነት ሁለቱም እንደተቀበሉት ከዋሽንግተንና ከቴሄራን ሲታወጅ ጦርነቱ አውቶማቲካሊ ይቆማል፣ እስከ ሊባኖስ ድረስ ማለት ነው። ሌላው ከዚሁ ጋር አብሮ የቀረበ አዲስ ዜና በዚሁ በኢራን ሰላጤዎች ጉዳይ ላይ ማለት ነው። ኢራን አዲስ ማፕ ወይም ካርታ አስተዋውቃለች። ያስተዋወቀችው አዲስ ማፕ ወይም ካርታ በውሃው ላይ ያላትን የቁጥጥር እጅግ ያሰፋል።
እዚህ እንደማየው ከሆነ የውሃ ጠረፎቿን ከሷ ውሃ ጠረፍ በዚህ በሆርሙዝ ሰርጥ በኩል ከሷ ውሃ ጠረፍ እስከ ተባበሩት አረብ ኤሚሬትስ የውሃ ጠረፍ ድረስ እና የኦማን የውሃ ጠረፍ ድረስ የኢራን የቁጥጥር ግዛት ይዘረጋል። ኢሳያስ የኢራን የውሃ ቁጥጥር ወይም የውሃ ግዛቴ የምትለው እስከ ተባበሩት አረብ ኤሚሬትስ እና ኦማን የውሃ ግዛት ድረስ ይዘረጋል። ቢሆንም ኦማንና ኢራን ግን ለጋራ በዚህ መተላለፊያ ላይ የሚከፈለውን ገንዘብ የሚጋሩበትን ስምምነት ለመወሰን እየተወያዩ ነው ኢራንና ኦማን። ስለዚህ ይህ ሁለቱ እንዲህ አይነት ስምምነት በማድረጋቸው በጣም የሚገርመው ኢሳያስ የኢራን የውሃ ግዛት እስከ ተባበሩት አረብ ኤሚሬትስ የውሃ ግዛት ድረስ ይመጣል። አደገኛውን ነገር ልንገርህ። ይህ በአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተቀባይነት የለውም ተብሎ ውድቅ የተደረገና እንደዚህ የሰላጡ ሀገሮች በሙሉ በአንድ ላይ ቆመው ሊቃወሙት እንደሚገባ ያስገነዘቡበትና እነዚህም የሰላጤው ሀገሮች አምስቱ መግለጫ ያወጡበት የኢራን የግዛት መስፋፋት የት ይሄዳል መሰለ? በቀጥታ ለምሳሌ ከዚህ በፊት አድማጮቻችን የእኛን የሚከታተሉ በቂ ግንዛቤ አግኝተዋል ብዬ ነው የማስበው። ኢሳያስ አስታውሰኝ፣ በዚህ በኦማን ሰላጤ በኩል የተባበሩት አረብ ኤሚሬትስ ግዛት አለች። ፉጂራ በጣም ስትራቴጂክ ናት። ከኢራን የሆርሙዝ ሰላጤ ማነቆ 7 ኪሎ ሜትር ወደ ጋልፍ ባሕረ ሰላጤ ገብቶ የምትገኝ ነች። ስለዚህ ኢራን የተባበሩት አረብ ኤሚሬትን የነዳጅ ምርቶቿን ወደ ዓለም ይዛ ለመቅረብ በዘጋችው ሆርሙዝ ሰርጥ የተነሳ እጇን አጣጥፋ እንዳትቀመጥ ያስቻላት ነው። ለምን? ከአቡዳቢ በቀጥታ እስከ ፉጃይራ የተዘረጋ የ400 ኪሎ ሜትር የነዳጅ ቧንቧ በቀን 1.8 ሚሊዮን በርሜል ድረስ ነዳጅ አውጥታ ወደ ገበያ ይዛ እንድትሄድ ያስችላታል። በቀጥታ በኦማን ሰላጤ በኩል ማለት ነው። አሁን ኢራን አዲስ ያወጣቸው ካርታ ምን ያደርጓል መሰለ? ፉጃይራ ድረስ ይዘረጋል። ፉጃይራ የተባበሩት አረብ ኤሚሬት ስትራቴጂክ መውጫ በኢራን ቁጥጥር ውስጥ ገብቷል። በዚህ አዲስ በቀረበው ምንድን ነው የሚለው መሰለ? ኩሄ ሙባረክ ከሚባል የኢራን የውሃ ዳርቻ ግዛት ተነስቶ እስከ ደቡብ ፉጃይራ ድረስ ይዘረጋል።